ታሪካችን በ1980ዎቹ መጀመሪያ በተጨናነቀችው በሳን ፍራንሲስኮ ጎዳናዎች ውስጥ ክሪስ ጋርድነር የሚባል ሰው በህልም በተሞላ ልብ ነገር ግን ኪሱ ባዶ የሆነ ሰው ያሳየናል። ክሪስ ያልተለመደ በጣም ትልቅ ተስፋ ያለው ተራ የሚባል ሰው ነበረ። ክሪስ በትጋት ከሰራ ተስፋ ካልቆረጠ ለራሱ ብቻ ሳይሆን ለታናሹ ልጁ ክሪስቶፈር የተሻለ ህይወት መገንባት እንደሚችል ያምን ነበር። ክሪስ ያለውን ንብረት ሁሉ ለሕክምና መሳሪያ ያገለግላል ባለው የራሱ ፈጠራ ላይ አውጥቶ ጨርሷል። ይህ ፈጠራው የአጥንት እፍጋት ስካነር ሲሆን ከመደበኛው የኤክስሬ ማሽን የተሻለ እንደሆነ ያምን ነበር። ነገር ግን ለዚህ ልፋቱ ከባድ እንቅፋት የሆነበት ነገር ነበር። እርሱ ሆስፒታሎችና ዶክተሮች ይህን ሐሳቡን ሊቀበሉት ፈቃደኛ አልነበሩም። አንድ ቀን ይሸጠዋለሁ እያለ ተስፋ እያደረገ ከቢሮ ወደ ቢሮ እየዞረ ይህን ከባድ ማሽን ተሸክሞ ከተማውን ያካልላል። ክሪስ ይህ ስካነር በአውቶቡሶች በደረጃዎች ላይና በተጨናነቁ የእግረኛ መንገዶች ላይ ለመጓዝ ትልቅ ከባድና አስቸጋሪ ነበሩ እና ብዙ ጊዜ ሰዎች ጋር በትራንስፖርት ለመጓዝ ይቸገራል። ታክሲዎች እሺ ብሎ አይጭኑትም። ወደ ቤት ሲመለስም ቤት ውስጥ ያለው ነገር ጥሩ አልነበረም። ሚስቱ ሊንዳ ኑሮ ከባድ ይሆንባታል። ያልተከፈሉ ሂሳቦች፣ ዕዳዎች ያጨናንቋታል። ከባለቤቷ ጋር በሐሳብ ባለመስማማት በክርክር ይደክማታል። በድህነት መኖር ሰልችቷታል። ክሪስ ግን የማይቻል የሚመስለውን ህልም ማሳደዱን ይቀጥላል። ትንሽ አፓርታማዎች በውጥረት ታስተጋባለች። በጠረጴዛዎች ላይ የተከመሩ የዕዳ ሂሳቦች በዝተዋል። ስልኩ ከአበዳሪዎቹ ጋር ሁልጊዜ ይደወልለታል እና ገና የ5 ዓመት ልጅ የሆነው ትንሹ ክሪስቶፈር ወላጆቻቸው ብዙውን ጊዜ በንጹህ አይኖቹ ይመለከታቸዋል። እናትና አባት ግን ሲጨቃጨቁ ግራ ይገባዋል። ምክንያታቸው ሊገባው አይችልም። አንድ ቀን ምሽት ክሪስ ስካነር ይዞ ወደ ቤታቸው ሲገባ ሊንዳ ብድግ ብላ አንባረቀችበት። ክሪስ ብላ በከፍተኛ ድምፅ ጠራቸው። የነዚህ ማሽኖች ጉዳይ እያበላሸን ነው። ክራይ መክፈል እንኳን አልቻልንም ትለዋለች። ክሪስም ለማብራራት ይሞክራል። ድምፁ ለስለስ ግን ጠንከር አድርጎ ሊንዳ ጊዜ ስጪ፣ ይህን የማደርገው ለኛና ለልጃችን ነው። ሊንዳ ግን ትዕግስቷ አልቆባት ነበር። ብዙም ሳይቆይ ምርጫዋን አደረገች። ቦርሳዋን ጠቅልላ ልጇንም ክሪስንም ትታቸው ከቤታቸው ጠፋች። ከዚህ በላይ ያለውን ሸክሙን ከእንግዲህ መሸከም አልቻለችም እና በድንገት ክሪስ ብቻውን ይቀራል ከትንሽ ልጁ ክሪስቶፈር ጋር እጁን ይዞ። ከዛን ጊዜ ጀምሮ ታሪኩ ስኬትስ ለማሳደድ ብቻ ሳይሆን በማንኛውም ዋጋ ልጁን ለመጠበቅ ስለቆረጠ አባት ነው የሚያሳየን። አሁን ቢሆን ክሪስ እድሎችን መፈለግ አላቆመም። አንድ ቀን በከተማው ውስጥ ሲመላለስ አንድ ሰው ከሚያብረቀርቅ ቀይ ፌራሪ መኪና ሲወጣ አየ። ክሪስ በጣም ተገረመ። ሰውየውን ምን ታደርጋለህ? ምን ትሰራለህ? እና እንዴት ታደርጋለህ? ብሎ ጠየቀው። ሰውየው ፈገግ አለና እኔ የአክሲዮን ደላላ ነኝ አለ።
ይህ ቃል በክሪስ አእምሮ ውስጥ ተጣበቀ። የአክሲዮን ደላላ እሱ ምንም የሚያውቀው ሙያ አይደለም፣ ነገር ግን በግልጽ ወደ ስኬት ሊያመራ የሚችል ሙያ መሆኑን ተረዳ። ታዋቂው ድርጅት ዲን ዊተር ሬይኖልድስ በዚህ ሙያ የሥራ ልምምድ እያቀረበ መሆኑን አስታወሰ። ነገር ግን አሁንም ሲያስብ ምን ከፍሎ ይማር? እርሱ በኪሱ ምንም ገንዘብ የለውም። ነገር ግን ተስፋ ሳይቆርጥ አሁንም ስለ ሥራው ልምምዱ ሲያጣራ የሥራ ልምምዱ 6 ወራትን የሚፈጅ ሲሆን ከ20 ሰው ውስጥ ለአንድ ተለማማጅ ብቻ የሥራ ዕድል ይሰጥ ነበር። ክሪስ ይህን ሲሰማ በእምነት ዘለለ፣ አመለከተ እና በሚገርም ሁኔታ ተቀባይነትን አግኝቶ ነፃ የትምህርት ዕድል ተሰጠው። አሁንም ብዙ ፈተናዎች ፊቱ ላይ ተደቀኑ። ለመኖር፣ ለማጥናትና ልጁን ለመንከባከብ የሚያስፈልግ ገንዘብና ጊዜ። አሁንም ቢሆን የአጥንት እፍጋቱን ስካነሮች መሸጥ ነበረበት። ምንም አልቻለም። ምንም የተከፈለ ዕዳ የለም። ቀናት ወደ ማለቂያ የለሽ የትግል ምሽቶች ተቀየሩ። ከሆስፒታል ወደ አክሲዮን ደላላ ቢሮ፣ ከዛን ልጁን ከመዋለ ሕፃናት ለመውሰድ ወደ ትምህርት ቤት። ሕይወት ከባድ ሩጫ ሆነበት። በዛን ቀን እያንዳንዱ ደቂቃ ለእርሱ አስፈላጊ ነበር። እሱ ሁል ጊዜ በፍጥነት ይሮጣል። ክሪስ ሁል ጊዜ ትንፋሹ ይወጣል። ሁል ጊዜ ብዙ ይሸከማል። ከባድ ማሽኖቹም የኃላፊነት ክብደት ሆነውበታል። አንዳንድ ጊዜ ማሽኖቹ በመንገድ ሲሄድ ይጠፉበታል። ሌላው በሌባ ይሰረቅበታል። ሌላው ይሰበርበታል። እያንዳንዱ ኪሳራ ዋጋ እያስከፈለው ነው። ለኪራይ ገንዘብ፣ ለልጁ ምግብ ከየት ያምጣ? ይህን የችግር ብዛት ሊቋቋመው አልቻለም። ብዙም ሳይቆይ የቤት ኪራይ መክፈል ባለመቻሉ አከራዩ ከቤቱ አባረራቸው። የሚሄዱበት ቦታ ስለሌላቸው ክሪስና ልጁ ከመጠለያ ወደ መጠለያ መዘዋወር ይጀምራሉ። አንዳንድ ጊዜ መጠለያዎች ሲሞሉ በባቡር ጣቢያዎች ውስጥ፣ በሕዝብ መታጠቢያ ቤቶች ውስጥ እንኳን መተኛት ይጀምራሉ። አንድ ቀን ምሽት ትንሽ ልጁ በእቅፉ ሲተኛ ክሪስ የሜትሮ መታጠቢያ ቤቱን በር በእግሩ ዘጋ። የዚህን ቀን እንባው ፊቱ ላይ ወረደ። እሱ ግን ዝም አለ። ልጁን መቀስቀስ አልፈለገም። ያ ቅጽበት በሕይወቱ ውስጥ ከጨለማው ጊዜ አንዱ ነበር። ይህ ቀን ግን የመጨረሻና የመሸጋገሪያ ጨለማ ይመስላል። ክሪስ በመጠለያ፣ በባቡር ጣቢያና በሕዝብ መታጠቢያ ከልጁ ጋር ሲኖር ቤት አልባ መሆኑን እየደበቀ በየቀኑ ልብስ ለብሶ ወደ ዲን ዊተር ይደርሳል። ስልጠና ቦታ ማለት ነው። እዛም ሄዶ የተሰጠውን ዕድል በመጠቀም የስልክ ጥሪዎችን ይመልሳል። የፋይናንስ ቃላትን ያጠናል። የተወሳሰበ የሂሳብ ችግሮችን ይፈታል እና ሥራ አስኪያጆቹን ለማስደመም የተቻለውን ሁሉ ያደርጋል። ልምምዱ ቦታ እርሱ እንደዚህ ሜዳ ላይ እየኖረ ገንዘብ፣ ቤትና ምቾት ካላቸው ተለማማጆች ጋር ይወዳደር ነበር። እንደውም ይበልጣቸው ነበር። ነገር ግን ክሪስ ከነዚህ ሰዎች የበለጠ ጠንካራ እንዲሆን የሚያተጋው የሚያበረታው ነገር ነበረው። እርሱም ረሃብ እና በእርሱ የሚያምን ትንሽ ልጅ ነበረው። ልጁ ክሪስቶፈር ጥንካሬው ነበሩ። ክሪስ ልጁን ባየው ቁጥር ለመጠንከር፣ ስልጠናውን በብቃት ለመቀጠል ምክንያት ያገኛል። ከልጁ ጋር በትርፍ ጊዜው አብሮ እየተጫወቱ፣ አብሮ እየሳቁ በማዕበል ውስጥ አልፈዋል። ከወር እስከ ወር ክሪስ ከማንም በላይ በትጋት ይሠራ ነበር። እሱ ብዙ የስልክ ጥሪዎችን ያደርጋል።
ብዙ ችግሮችን ይፈታል እና በዚህ መልኩ ከደንበኞች ጋር እምነት ይገነባል። ነገር ግን በውስጡ የማያቋርጥ ፍርሃት ተሸክሟል። የሚሰራበት ስራ በቂ ካልሆነስ፣ እየሰራው ያለው ስራ በቂ ካልሆነስ ብሎ ያስባል። ለመቀጠር በቂ ሳልሆን በወድቅስ እያለ ሲፈራ፣ በመጨረሻም ከ6 ወራት በኋላ የፍርድ ቀን መጣ። ክሪስ ያልፋል፣ ይወድቃል። እናም ክሪስ ከመስሪያ ቤቱ ስራ አስፈጻሚዎች ጋር ወደ አንዲት ክፍል ይገባል። ስራ አገኛለሁ አላገኝም የሚለውን ውሳኔ ለመስማት ልቡ ባልተለመደ መልኩ ለጉድ ይመታል። የመጨረሻ ይፈራል። ያለፈባቸውን ክፉ ቀናትን እያስታወሰ አሁንም እዛው ሕይወት ውስጥ እቀራለሁ የሚል ስጋት ገባው። የመታጠቢያ ቤቱ ወለል፣ የባቡር ጣቢያው አዳር፣ መጠለያዎች፣ ረሃቡ እና የልጁ እንባ እያሰበ ፈርቶ የማያውቀው ክሪስ አሁን ግን በእጅጉ ይሰጋል። ስራ አስኪያጁ ግን ክሪስን ተመለከተውና በቀላሉ ክሪስ ስራውን ልንሰጥ እንፈልጋለን አለው። ወይም አካለ ለአፍታ ያህል ክሪስ መተንፈስ አልቻለም። ጸጥ አለ። አንገቱን ብቻ ዝቅ አድርጎ እጃቸውን ጨብጦ ከቢሮው ወጣ። በመንገድ ላይ በማያውቋቸው ሰዎች ተከቦ እንባው በድጋሚ አይኑን ሞላው። በዚህ ጊዜ ግን የድል እንባ ነበር። በምስጋና ተውጦ እጆቹን አንድ ላይ አጨበጨበ፣ በራሱ ለራሱ። እናም በዚህን ጊዜ የሚታወቅባትን በጣም ዝነኛ ቃላቱን አወጣ። ሚስቱን ዱሮ እያለ የሚዘበዝብባት። ይህ አንዱ የሕይወቴ ክፍል ነው። ይህ ትንሹ የሕይወቴ ክፍል ደስታ 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 ይባላል። ከቤት እጦት እስከ ቤት ባለቤት፣ ከተስፋ መቁረጥ እስከ ስኬት። ክሪስ ጋርድነር ምንም ያህል ጨለማ ቢሆን በቁርጠኝነት በእምነት አንድ ቀን የቤተሰብ ፍቅር፣ ጥሩ መልካም ቀን ነክቶ በማለዳ ሁሌም እንደሚመጣ ያረጋግጣል። ጉዞው የገንዘብ ወይም የስኬት ብቻ አልነበረም። በአባትና በልጅ መካከል ስላለው ግንኙነትንም ያሳይ ነበር። መቼም ተስፋ ለመቁረጥ ዓለም ራሱ ጀርባዋን አዙራ እጅህን ስጥ ብትል በፍጹም ተስፋ ያለመቁረጥን፣ ሀብትን ብቻ ሳይሆን ደስታን ማሳደድ እና ይህ ደስታን አሳዶ ህልምን የመኖር ታሪክ ነው። መልካም ጊዜ። ክሪስ ጋርድነር፣ The Pursuit of Happiness።